የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? የምሽት መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን። ዘመነ ካሴ ወደ አውሮፓ ሊኮበልል ነው ተባለ። ማዕከላዊ ጎንደር አምባ ጊዮርጊስ ከተማ በአጋች ለአስተማሪ እርምጃ መወሰዱ ተሰማ። ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ሹም ተንቤን ፓርቲ ገለጸ። የትግራይ ክልል ችግር በምክክር እንደሚፈታ እናምናለን ሲሉ የክልሉ ፖለቲካ ፓርቲዎች ገለጹ። ከውጭ የቬንዙዌላ የመከላከያ ሚኒስትር አሜሪካ በአገሪቱ ላይ የፈጸመችውን የአየር ጥቃትን ተከትሎ አንደራደርም፣ እጅም አንሰጥም፣ በመጨረሻ እናሸንፋለን አሉ። እነዚህንና ቀሪ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቀዳሚነት ወደ ያዝነው መረጃችን አለፍ። ዘመነ ካሴ ወደ አውሮፓ ሊኮበልል ነው ተባለ። ባለሁለት ዜግነቱ ዘመነ ካሴ ፓስፖርቱን ለማደስ ወደ አስመራ መጓዙ መዘገቡ ይታወሳል። በሻዕቢያ ልዩ ጥበቃ ፓስፖርቱን እያደሰው ዘመነ በትግሉ ተስፋ በመቁረጡ ከኡጋንዳ ጉዞ በኋላ ወደ አውሮፓ ሀገራት ለመኮብለል ማቀዱን ከውስጥ የመረጃ ምንጮች ሾልኮ የወጣው መረጃ አመልክቷል። አንድም እጅ በመስጠት ሌላውም ከእርሱ ጋር በግጭት በመለያየት ምክንያት ታጣቂ በስሩ የሌለው ዘመነ ካሴ የአማራን ወጣት ደም በከንቱ አፍስሶ ወደ አውሮፓ ጉዞ መጀመሩ የሚያሳፍር ነው በሚልም ትችትን አስነስቶበታል። ማዕከላዊ ጎንደር ዞን አምባ ጊዮርጊስ ከተማ በአጋች ለአስተማሪ እርምጃ ወሰዱ። በዛሬው ዕለት ካሳው ማሙዬ የተባለን የከተማዋን የሃይስኩል ርዕሰ መምህር በመሳሪያ በመታገዝ አግቶ ሊሰወር የነበረው ቀኔ ብርሃነ የተባለ አጋች በጸጥታ ኃይሉ እርምጃ ተወስዶበት ተደምስሷል። ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ሹም ተንቤን ፓርቲ ገለጸ። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል በትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲ ገልጿል። ይህንን ያሉት የፓርቲው የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ ከአሃዱ መድረክ ጋር በነበራቸው ቆይታ ሲሆን በ7 እና 8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ በሚል ከፍተኛ ስራ እየተሰራበት መሆኑን ተናግረዋል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞም እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበትን በሚሊዮን የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያዊነቱ ይሰማው የነበረውን ክብር እንዲያጣ ከፍተኛ ስራ ተሰርቷል ብለው እንደሚያምኑ ለአሃዱ ገልጸዋል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና እየተጫወተ በመሆኑ ባለው የፖለቲካ አለመረጋጋት ምክንያት ትግራይ እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበትና በህገ መንግስቱ የተቀመጠውን የመገንጠል መብትም አጥብቀው እንደሚቃወሙ ተናግረዋል። ፓርቲው ከተቋቋመ አጭር ጊዜ መሆኑን በመግለጽም የትግራይ ህዝብ በኢትዮጵያዊነቱ ክብር እንዲሰማው በህዝቡ ላይ የሚፈጸሙ የፖለቲካ ማጭበርበሮች እንዲቆሙ ብሎም የመገንጠል መብት በሚል የሚሰሩ የፖለቲካ አሻጥሮች መቆም እንደሚገባቸው አሳስበዋል። የትግራይ ክልል ችግር በምክክር እንደሚፈታ እናምናለን ሲሉ የክልሉ ፖለቲካ ፓርቲዎች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች ጋር ተወያይተዋል። ውይይቱን የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ኮሚሽኑ ባለፉት ጊዜያት ያከናወናቸውን ተግባራት ለተሳታፊዎች አብራርተዋል። ያለ ትግራይ ክልል ተሳትፎ ምክክሩን መቋጨት ስለማይታሰብ ትግራይ ክልልን በምክክር ሂደቱ ለማሳተፍ በኮሚሽኑ በኩል በርካታ ተግባራት እየተከናወኑ ነው ሲሉም ዋና ኮሚሽነሩ ገልጸዋል። በመሆኑም በክልሉና በመላ ሀገሪቱ የሚንቀሳቀሱ የትግራይ ክልል የፖለቲካ ፓርቲዎች ይህ ሂደት እንዲሳካ ከኮሚሽኑ ጎን ሆነው ድጋፍ እንዲያደርጉም መጠየቃቸውን የኮሚሽኑ መረጃ ያመለክታል። በውይይቱ የተሳተፉ የፖለቲካ ፓርቲዎች አመራሮች በበኩላቸው ኮሚሽኑ በትግራይ ክልል ምክክር እንዲካሄድ እያደረገ ያለውን እንቅስቃሴ አድንቀዋል። የትግራይ ክልል ችግር በውይይቱ እንደሚፈታ እምነታቸው መሆኑን የገለጹት የፖለቲካ ፓርቲ አመራሮቹ ለዚህም ሀገራዊ ምክክሩ ብቸኛ አማራጭ መሆኑን አስምረውበታል። እንደ ተሳታፊዎቹ አስተያየት የትግራይ ክልል የምክክሩ አካል መሆን አለበት። ኮሚሽኑም የጀመረውን እንቅስቃሴ አጠናክሮ በመቀጠል ምክክሩን መጀመር አለበት። በውይይቱ የአረና፣ የባይቶና፣ የወለዶ ትግራይ፣ የቃንጫ ሀቂ፣ የትግራይ ዲሞክራሲያዊ ፓርቲ ትዴፓ፣
የትንሣኤ እንደርታ እንዲሁም የራያ ራዩማ ፓርቲ አመራሮች ተሳትፈዋል። አዲስ አበባ የጤና ቱሪዝም መዳረሻ እናደርጋታለን ብለን ትልቅ ራዕይ ሰንቀናል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የተለያዩ የሕክምና አገልግሎቶችን በአንድ ጣሪያ ስር የሚሰጠው የሀባሪ ሜዲካል ፕላዛ በዛሬው ዕለት ተመርቋል። በሀባሪ ሜዲካል ፕላዛ ምርቃት ላይ ከንቲባ አዳነች አቤቤ እንደገለጹት አዲስ አበባን የሜዲካል ቱሪዝም መዳረሻ በማድረግ ለሕዝቡ የላቀ አገልግሎት ለመስጠት ትብብር ወሳኝ ነው። አዲስ አበባ የጤና ቱሪዝም መዳረሻ እናደርጋታለን ብለን ትልቅ ራዕይ ሰንቀናል ያሉት ከንቲባዋ ይህንን ራዕይ የሰነቅነው ነባሮቹን የጤና ተቋማት በማደስ አዳዲስ ተቋማትን በመገንባት አገልግሎታቸውን የማዘመን ስራን እንሰራለን ብለን ነው ብለዋል። ይህም ራዕይ የሚሳካው በመንግስት ብቻ ሳይሆን በሁሉም ባለድርሻ አካላት ትብብር መሆኑን አስታውቋል። ዛሬ የተመረቀው ሀባሪ ሜዲካል ፕላዛ የዚህ ራዕይ መሳካት አንዱ ውጤት መሆኑን ገልጸውም በሜዲካል ፕላዛ ብቻ ሳይሆን ሌሎች የጤና አገልግሎት መስጫ ተቋማት በግል በመንግስትም እየተሰሩ ነው ሲሉ ተናግረዋል። በአዲስ አበባ ከተማ የ3 ተርሸሪ ሆስፒታል ግንባታ እየተጠናቀቀ መሆኑን ገልጸውም ለሆስፒታሎቹ ግብአት የሚሆኑ እንደ ሀባሪ ሜዲካል ፕላዛዎች ሌሎችም አገልግሎት ሰጪ ተቋማት ያስፈልጉናል ያሉት። አብረን ከሰራን ከተባበረን ምንም አናጣም። ያለንን እውቀትና አቅም ማስተባበር ከቻለን ክብራችንን ከፍ የሚያደርጉ ውጤቶችን እናገኛለን ያሉት ከንቲባ አዳነች አቤቤ በመዲናው አዲስ አበባ ከተማ በ2018 የመጀመሪያዎቹ 3 ወራት ውስጥ 102 የትራፊክ ሞት አደጋዎች መመዝገባቸውን የአዲስ አበባ የትራፊክ ማኔጅመንት ባለስልጣን አስታወቀ። የባለስልጣኑ ምክትል ዳይሬክተር አማረ ታረቀኝ ለኢትዮጵያ ፕሬስ ድርጅት እንደገለጹት ከመስከረም 1 እስከ ህዳር 30 ቀን 2018 ዓ.ም ባሉት ወራት 102 ሰዎች በትራፊክ አደጋ ህይወታቸውን አጥተዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ5 ሰዎች ሞት ቅናሽ የታየበት ቢሆንም በመዲናዋ አሁንም በቀን በአማካኝ ከአንድ ሰው በላይ በትራፊክ አደጋ እንደሚሞትና ከ3 እስከ 5 የሚደርሱ ከባድ የአካል ጉዳቶች እንደሚመዘገቡም አስረድተዋል። እንደ ምክትል ዳይሬክተሩ ገለጻ በ2017 በጀት ዓመት በመዲናዋ የ411 ሰዎች ሞት ተመዝግቧል። ባለስልጣኑ ከአዲስ አበባ ፖሊስ ጋር በመተባበር ለትራፊክ አደጋ ተጋላጭ ከሆኑ 86 ትምህርት ቤቶች የተመለመሉ 605 ረዳት የተማሪ ትራፊኮች አስተባባሪዎችን ዛሬ አስመርቋል። ተማሪዎቹ በወሰዱት ስልጠና መሰረትም በትምህርት ቤቶቻቸው አካባቢ የትራፊክ ስምሪት ስራ እንዲከናወኑ የሚያደርግ ሲሆን ይህም በትምህርት ቤቶቹ አካባቢ የሚደርሰውን አደጋ ለመቀነስ ትልቅ ሚና እንደሚኖረው ተገልጿል። በትራፊክ አደጋ በዓለም ላይ በዓመት 1.2 ሚሊዮን ዜጎች በኢትዮጵያ ደግሞ ወደ 5000 የሚጠጉ ሰዎች ህይወታቸውን እንደሚያጡ አቶ አማረ አመልክተዋል። የኢትዮጵያ የዓለም አቀፍ ሳይበር ደህንነት ኢንዴክስ ከ34 በመቶ ወደ 76.3 በመቶ ከፍ ማለቱን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ የዲጂታል ኢትዮጵያ 2030 በይፋ በተጀመረበት ዕለት በሰጡት ማብራሪያ እንደተናገሩት የኢትዮጵያ የዓለም አቀፍ ሳይበር ደህንነት ኢንዴክስ ከነበረበት 34 በመቶ ወደ 76.3 በመቶ ከፍ ብሏል። በዲጂታል ኢትዮጵያ 25 ስትራቴጂ የተከናወኑ ስራዎች ለቀጣዩ የዲጂታል ኢትዮጵያ 2030 ጉዞ ጠንካራ መደላድል መፍጠራቸውንም ገልጸዋል። በዲጂታል ልማት ባለፉት ጥቂት ዓመታት በዘርፉ የተከናወኑ ቁልፍ ተግባራት ሀገሪቱን ለቀጣዩ ምዕራፍ እያዘጋጁ መሆናቸውን ተናግረዋል። በመሰረተ ልማት ዝርጋታ፣ ለኤሌክትሮኒክስ ፓስፖርት፣ ለፋይዳ ብሔራዊ ዲጂታል መታወቂያና ለኤሌክትሮኒክ ደረሰኝ ስርዓት የሚያገለግለው የህዝብ ቁልፍ መሰረተ ልማት ወደ ስራ መግባቱንም አንስተዋል። በተመሳሳይ በሰው ኃይል ልማት በከፍተኛ ትምህርት ተቋማት ባለሙያዎችን ከማፍራት ባለፈ በርካታ ታዳጊዎች የሳይበር ደህንነት ስልጠና እንዲያገኙ መደረጉንም ጠቁመዋል። ለቀጣዩ ስትራቴጂ የሳይበር ደህንነት እንደ አንድ መሰረታዊ የእድገት መሰረት ተለይቶ የተቀመጠ ሲሆንም የመንግስት አገልግሎት፣ የትምህርት፣ የግብርና እንዲሁም የጤና ዘርፎች የሚጠበቁባቸው መሰረተ ልማቶች ለማንኛውም የሳይበር ጥቃት የማይበገሩ እንዲሆኑ ለማድረግ እየተሰራ ነው ብለዋል። የህዝብ ቁልፍ መሰረተ ልማትን ለሁሉም ዘርፎች ተደራሽ በማድረግ አስተማማኝ የዲጂታል ፊርማ ስርዓት መዘርጋትና የግል ተቋማት በሳይበር ደህንነት ስራዎች ላይ በስፋትና በጥልቀት እንዲሳተፉ የሚያስችሉ
ምቹ ሁኔታዎችን እንደሚፈጥርም አንስተዋል። የሳይበር ደህንነት ኢንዴክስ አንድ ሀገር የሳይበር ጥቃቶችን ለመከላከል የዜጎቿን ዲጂታል መረጃ ለመጠበቅና አስተማማኝ የቴክኖሎጂ ስርዓትን ለመገንባት ያላትን ህጋዊ፣ ቴክኒካዊና ተቋማዊ ዝግጁነት የሚለካ ዓለም አቀፍ መመዘኛ ነው። የኢትዮጵያ ውጤት ከ34 በመቶ ወደ 76.3 በመቶ ከፍ ማለት ሀገሪቱ ለሳይበር ደህንነት እየሰጠችውን ትኩረት ውጤት እያመጣ መሆኑንና በዓለም አቀፍ ደረጃ ያላትን ተአማኒነት ማደጉን ያሳያል። ይህም እድገት የሀገሪቱን ዲጂታል ኢኮኖሚ ከስጋት ነፃ ለማድረግ የውጭ ኢንቨስትመንትን ለመሳብና የዜጎችን የመረጃ ደህንነት ለማረጋገጥ የሚያስችል ጠንካራ መሰረት መጣሉን የሚያረጋግጥ ስኬት መሆኑ ተመላክቷል። በሀገር ውስጥ የተመረተውንና ከውጭ የገባውን ጨምሮ ለበዓል የሚሆን 550 ሺህ ኩንታል ስኳርና 70 ሚሊዮን ሊትር ዘይት ለገበያ መቅረቡን የንግድና ቀጣናዊ ትስስር ሚኒስቴር ገለጸ። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የገና በዓልን ምክንያት በማድረግ የአዲስ አበባ ከተማን የግብይት ሁኔታን ተዟዙረው ጎብኝተዋል። ዶክተር ካሳሁን ጎፌ በወቅቱ እንደገለጹት በሀገር ውስጥ የተመረተውንና ከውጭ የገባውን ጨምሮ ለገና በዓል የሚሆን 550 ሺህ ኩንታል ስኳርና 70 ሚሊዮን ሊትር ዘይት ለገበያ ቀርቧል። ድጎማ የተደረገባቸው ባለ 5 ሊትር ፈሳሽ ዘይት በ1400 ብር እንዲሁም ድጎማ ያልተደረገባቸው በ1700 ብር እየተሸጡ ይገኛሉ ብለዋል። በበዓል ወቅት ሊያጋጥም የሚችለውን የመሰረታዊ ሸቀጥ አቅርቦት መስተጓጎል የሚቀርፉና የሸማቹን ጫና የሚያቀሉ በሀገር አቀፍ ደረጃ በ1680 የገበያ ማዕከላት ለበዓሉ የሚያስፈልጉ ምርቶች ቀርበው ግብይት እየተከናወነባቸው መሆኑን አስረድተዋል። በአዲስ አበባና በሀገር አቀፍ ደረጃ በተዘጋጁ የእሁድ ገበያዎችና ባዛሮች ላይ የግብርና ምርቶች በበቂ ደረጃ መቅረቡን ገልጸዋል። ከዋጋ አንጻር ሽንኩርት ከባለፈው ዓመት ተመሳሳይ ወቅት 1 ኪሎ 70 እና 80 ብር ሲሸጥ እንደነበር አስታውሰውም በዚህ ዓመት ግን በግማሽ ቀንሶ 1 ኪሎ ሽንኩርት ከ25 እስከ 30 ብር እየተሸጠ መሆኑን ጠቁመዋል። በዘንድሮ የገና በዓል በእርድ እንስሳ፣ በግብርናና ኢንዱስትሪ ምርቶች አቅርቦት የተሻለና የተረጋጋ ግብይት መኖሩንም ነው የተናገሩት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ምሽት ወደ እናንተ እንዲደርሱ የተዘጋጁትን ምሽት መረጃዎቻችን ነው። ከውጭ ወደ ያዝናቸው አለፍን። አንደራደርም እጅም አንሰጥም ሲሉ የቬንዙዌላው የመከላከያ ሚኒስትር ተናገሩ። የቬንዙዌላው የመከላከያ ሚኒስትር አሜሪካ በሀገሪቱ ላይ የፈጸመችውን የአየር ጥቃትን ተከትሎ ባስተላለፉት መልእክት ነው አንደራደርም እጅ አንሰጥም በመጨረሻ እናሸንፋለን ያሉት። መከላከያ ሚኒስትሩ ይህን ያሉት የሀገሪቱ ፕሬዝዳንት በአሜሪካ ወታደራዊ ኃይሎች ተይዘው ከሀገር እንዲወጡ መደረጋቸውን ከተሰማ በኋላ መሆኑ ተጠቁሟል። በሌላ በኩል የኩባው ፕሬዝዳንት ቬንዙዌላ ላይ የተሰነዘረውን ጥቃት በሀገሪቱ ሕዝብና በመላው ላቲን አሜሪካ ላይ የተፈጸመ የመንግስት ሽብርተኝነት ነው ሲሉ አውግዘውታል። ፕሬዝዳንት ሚጌል ዲያዝ ካኔል ዓለም አቀፉ ማህበረሰብ ይህንን የወንጀል ጥቃት ለመከላከል በጋራ እንዲቆምም ጥሪ አቅርበዋል። ዋይት ሀውስ የአሜሪካ ወታደሮች ከቬንዙዌላ የአየር ክልል ከወጡ በኋላ ስለ ጥቃቱ መግለጫ እንደሚሰጥ ማስታወቁ ተዘግቧል። ዛሬ በቬንዙዌላ ላይ የተፈጸመው ጥቃት ለገና በዓል ታቅዶ የነበረ ቢሆንም በአየር ሁኔታ ምክንያት መራዘሙን ሲቢኤስ ዘግቧል። ፎክስ ኒውስ እንዳለው የሀገሪቱ የመከላከያ ስርዓት በመጥፋታቸውና ጸረ አውሮፕላን ተኳሾች ባለመስራታቸው ቬንዙዌላ የአሜሪካን ጥቃት ከመነሻው መለየት አልቻለችም። የካራካስ ባለስልጣናት በሰው አልባ አውሮፕላኖች እየተሰነዘረ ባለው ጥቃት ምክንያት ነዋሪዎች በከተማዋ ውስጥ የሚያደርጉትን እንቅስቃሴ እንዲቀንሱ ማሳሰባቸውን የከተማዋ አስተዳደር ለስፑትኒክ ገልጿል። ዛሬ በአሜሪካ ኃይሎች ቁጥጥር ስር የዋሉት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ማን ናቸው? ማዱሮን የእጽ ካርቴል መሪ ነው ሲሉ የሚከሱ ትራምፕ ለወራት ያህል ስልጣን እንዲለቁ ጫና ሲያደርጉባቸው ቆይተዋል። ማዱሮን እንደ ኤሮፓውያኑ አቆጣጠር በህዳር 23 ቀን 1962 ከሰራተኛ ቤተሰብ ተወለዱ። አባታቸው የሰራተኛ ማህበር መሪም ነበሩ። ወታደራዊ መኮንኑ ሁጎ ቻቬስ እንደ ኤሮፓውያኑ አቆጣጠር
በ1992 ያልተሳካ መፈንቅለ መንግስት በረዱበት ወቅት ማዱሮን የአውቶቡስ አሽከርካሪ ሆነው ይሰሩ ነበር። ማዱሮን ቻቬዝ ከእስር እንዲፈቱ ተሟግቷል። እንዲሁም የግራ ዘመም አጀንዳዎች ጽኑ ደጋፊ ነበር። ቻቬዝ እንደ አውሮፓውያኑ አቆጣጠር በ1998 ፕሬዝዳንት ሆነው ከተመረጡ በኋላ ማዱሮን የፓርላማ አባል በኋላም የፓርላማ አፈጉባኤ እንዲሁም የውጭ ጉዳይ ሚኒስትር ሆኑ። አሜሪካ ከባድ ማዕቀቦችን ጣለችባቸው። ቻቬዝ ማዱሮን ተተኪያቸው አድርገው ሰየሟቸው። ከእሳቸው ሞት በኋላ ማዱሮን የ2013ቱን ፕሬዝዳንታዊ ምርጫ በጠባብ ውጤት አሸነፉ። ይህንን ተከትሎ የሀገሪቱ ኢኮኖሚ ውድቀት፣ ከፍተኛ ዋጋ ግሽበትና የመሰረታዊ ዕቃዎች እጥረት ተከሰተ። እንደ አውሮፓውያኑ አቆጣጠር በ2014 እና 17 በሚሊዮን የሚቆጠሩ ቬንዙዌላውያን ወደ ውጭ እንዲሰደዱ ምክንያት የሆኑት በተቃዋሚዎች ላይ የተፈጸሙ የኃይል እርምጃዎችን ጨምሮ ምርጫን በማጭበርበርና በሰብአዊ መብት ጥሰቶች ማዱሮን ተከሷል። አሜሪካ የማዱሮን መንግስት በሙስና በመክሰስ ከባድ ማዕቀቦችን ጥላባታለች። እሳቸው ግን ክሱን በተደጋጋሚ አስተባብለዋል። ተቃዋሚዎችና ዓለም አቀፍ ታዛቢዎች በማጭበርበር እየተሞላ ነው ያሉትን የ2024 ምርጫን ተከትሎ በጥር 2025 ለሶስተኛ የፕሬዝዳንትነት ዘመን ቃለ መሐላቸውን ፈጽመዋል። ከድላቸው በኋላ ተቃውሞ ያሰሙት በሺዎች የሚቆጠሩ ሰዎች ታስረዋል። የማዱሮን መንግስት ጨቋኝ ባህሪ የ2025 የኖቤል የሰላም ሽልማት ለቬንዙዌላ የተቃዋሚ መሪ ማሪያ ኮሪና ማቻዶ መሰጠቱን አንዱ ማሳያ ተደርጎ ተወስዷል። ከጋምቢያ የባህር ዳርቻ ወደ አውሮፓ ለመሻገር ሲሞክሩ የነበሩ ስደተኞች የጫነች ጀልባ በመስጠሟ ወደ 7 የሚሆኑ ንጹሃን ሞቱ። ፕሬዝዳንት ኤዳማ ባሮ በአንድ የሀገሪቱ ቴሌቪዥን እንዳሉት የሀገሪቱ የአደጋ ጊዜ ሰራተኞች ከአሳ አጥማጆች ጋር በመተባበር በህይወት የተረፉ ካሉ የማፈላለግ ስራ እየተከናወነ ነው። ጀልባዋ ወደ 200 የሚጠጉ ስደተኞችን ጭና የነበረች ሲሆንም ከነዚህ ውስጥ 102 በህይወት መትረፋቸው ታውቋል። ጋምቢያ፣ ሴኔጋልና ሞሪታኒያ የተሻለ ኑሮ ፍለጋ በአትላንቲክ ውቅያኖስ አድርገው ወደ አውሮፓ የሚሰደዱ አፍሪካውያን እንደ መናኸሪያነት እንደሚጠቀሙባቸው መረጃዎች ያመለክታሉ። በካናሪ ደሴቶች አድርገው ወደ ስፔን ለመድረስ የሚሞክሩ ስደተኞች በየጊዜው የመስጠም አደጋ ይደርስባቸዋል። እንደ አውሮፓውያኑ አቆጣጠር በነሐሴ ወር 2025 በዚሁ መስመር ወደ አውሮፓ ለመሻገር ሲሞክሩ የነበሩ 150 ስደተኞች ህይወት ማለፉ ይታወሳል ሲል የዘገበው አሶሺየትድ ፕሬስ ነው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ምሽት ወደ እናንተ እንዲደርሱ የተጠናቀሩት የምሽት መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ምሽትን ተመኘን።